እስራኤል ጋዛ ላይ አሸባሪዎችን ማስወገዷን ቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራፋ ክሮሲንግ እንደማይከፈት አስታውቀዋል። ሐማስም በበኩሉ ትጥቅ እንደማይፈታ ቃል አቀባይ በኩል ተናግረዋል። ምንድነው የሆነው? እስራኤል በስምምነቱ መሰረት ለቃ ወጥታ 53% የጋዛን መሬት እንደ ባፈር ዞን ይዛ የቆመችበት የሎ ላይን በመባል የሚታወቀው ሆኖ ያለ 3 ወይም 4 አሸባሪዎች የሎ ላይንን ክሮስ አድርገው ወደ እስራኤል ወታደሮች መምጣት ይጀምራሉ። ይህንንም የተመለከቱ የእስራኤል ወታደሮች ማስጠንቀቂያ ተኩስ በተደጋጋሚ ጊዜ ወደ አየር ላይ ቢተኩሱም አሸባሪዎች አሻፈረኝ ብሎ በፍጥነት ወደ እስራኤል ወታደሮች ጋር በመቅረባቸው የተነሳ የአይዲኤፍ ሄሊኮፕተር ከአየር ላይ ባደረገው ጥቃት 3ቱንም አሸባሪዎች መደምሰሱን አስታውቋል። በሌላ በኩል ደግሞ ሐማስ በገባው ቃል መሰረት 20 ንጹሃን በህይወት ያሉ የታገቱ እስራኤላውያንን መልቀቁ ይታወቃል። ነገር ግን የሞቱ እስራኤላውያንን አሳልፎ ለመስጠት የተስማማውን ስምምነት ባለማክበሩ የተነሳና በበቂ ሁኔታ እየተባበረ ባለመሆኑ ምክንያት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዛሬ ጀምሮ ራፋ ክሮሲንግን ክፍት እንደማያደርጉ አስታውቀዋል። እንደ እስራኤላውያን ከሆነ አንድ የሞተ እስራኤላዊ አስክሬን በ1000 የሐማስ ወታደር እንደሚመነዘር ያምናሉና በህይወት ካሉ እስራኤላውያን እኩል የሞቱ እስራኤላውያን ትሪት ስለሚደረጉ እነዚህን በአስቸኳይ ካለቀቀ ራፋን ክሮሲንግን መዝጋት ብቻ ሳይሆን ተጨማሪ እርምጃ ለመውሰድ የእስራኤል መዘጋጀቷን ጠቅላይ ሚኒስትሩ ተናግረዋል። በሐማስ በኩል ደግሞ በወጣ ዜና መሰረት የሐማስ ቃል አቀባይ የሆኑት ሐሴም ቃዘም የተደረገው ስምምነት ሙሉ በሙሉ እንዳላረካውና ትጥቅ ለመፍታት አለመዘጋጀቱን ምክንያቱም ትጥቅ ከፈቱ እስራኤል ባሪያ እንሆናለን የሚል ስጋት እንዳደረባቸው፣ ስለዚህ እንደገና ሰላም ስምምነቱን ለመወያየት እንፈልጋለን የሚል ሐሳብ አቅርበዋል። ሄር ዊ ጎ። አሁን እስራኤል ሙሉ በሙሉ ዓለም አቀፍ መብት ታገኛለች ማለት ነው። ከዚህ በፊት የአውሮፓ ምናምን የሚባለው ፍሪ ፓሌስታይን እያለ የሚጨቀጭቀው ማክሮን፣ ስታመር፣ የካናዳው ጠቅላይ ሚኒስትር፣ የአውስትራሊያ ጠቅላይ ሚኒስትር፣ የአውሮፓ ህብረት በሙሉ ከአሁን ወዲህ አንድ አፍ የለውም። ሁሉም ተስማምተዋል። ሐማስ አልቀበልም ብለዋል። ስለዚህ እስራኤል ሙሉ በሙሉ ክሊር የማድረግ መብት አላት። ጠቅላይ ሚኒስትር ኔታንያሁም ተናግረዋል። ንጹሃን ዜጎች ባይኖሩ ኖሮ ውሃና ኢንተርኔትን በመዝጋት ብቻ ጦርነቱ ያልቅ ነበር። እስራኤል ናት ውሃ፣ ኢንተርኔት፣ የተለያዩ ኢንፍራስትራክቸሮችንና አስፈላጊ መሰረታዊ ነገሮችን ለጋዛ የምታቀርበው እስራኤል ናት። ይህንን ብታቆም አንድ ወር የጋዛ ህዝብ አይኖርም። እና እንግዲህ የሐማሱ ስፖክስፐርሰን ሐሰም ቃሰም እንደተናገሩት የሚፈጽሙ ከሆነ ፍልስጤም ጉዳይ አልቋል። በእርግጥ የሰላም ስምምነቱ ላይ ካያችሁ አንድም ቦታ ፓለስቲናን ስቴት የሚባል የተጻፈ ነገር የለም። ስለ ጋዛ ያወራል፣ ስለ እስራኤል ያወራል። ፓለስቲናን ስቴት የሚባል ነገር ቱ ስቴት ሶሉሽን የሚባል ተአምር ትርክምርክ የለም።